ኦ የዛሬው ደግሞ ያበደ ነው። ኦ ላላ እስኪ ያት እናንተ ሄሉ ከዚህ ልጅ ጋር ሄደችም። ለማንኛውም ሄሉሻ እንግዲህ ዛሬም በአዲስ ነገር ጠብቁኝ ብላለች። በቀደም እንግዲህ ትቼሽ ሊሄድ ነው ካልሆነ ግን ይዤሽ ሊሄድ ሲላት ሽማግሌ ላካ አላቸው። ጋድ ይኸውላችሁ ወንድ ቢሄድ ወንድ ይመጣል። ገባችኋ? አሁን እንትና ማለት ነው ያኔ ድምጿን ሲያወጣባት አላዛር ከሷ ሲርቃት በጣም ጨንቋት ነበረ። ፊቱን ሲያዞርባት ማንም አይኖርም መስሏት ነበረ። ግን ደግሞ ይሄው ሌላ ሰው መጣ። በቃ ሰው ቢሄድ ሰው ነው የሚመጣ። ያኛውም ሰው እንግዲህ አላዛርም እሷን ሲርቃት እንግዲህ ከማንም ጋር ተሰራ ምናምን ብሎ ሊያስብ ይችላል። የሆነ በደካማ ጎኗ ገብቶ ሊሆን ይችላል። እንደዛ ኩስትርትር ብሎ ድምጿን ያወጣባት ደካማ ጎኗ ያኔ ብቻዋን ናት ምናምን ብሎ ሊሆን ይችላል። በእርግጥ ለሷ መጥፎ ሰው አይደለም። ግን ደግሞ ሰው ቢሄድ ሰው ይመጣል። ሁላችሁም ወንዶችም ሴቶችም፣ ሴትም ብትሄድ ሴት ነው ትመጣው፣ ወንድም ቢሄድ ወንድ ነው የሚመጣው። እማትተካው እናት እንጂ ባል ምናምን ይተካል። ባል በባል ገባችኋ? ወንድ በወንድ ይተካል። እና እረ ዛሬው ደግሞ ያበደ ነው። እነዚህ ልጆች ቢጣመሩስ? ብቻኛ ከማጣመሩ ወደፊት አንልም። ዞሮ ዞሮ ተጣመሩ። ብትጣመሩ በጣም ደስ ይለኛል። ታምራላችሁ ምናምን። እና ዛሬ እንግዲህ ምን አዲስ ነገር ይዘው እንደመጡ አላቅም። የሆነ ቦታ ሊሄድ ነው ብሏት ነበር። እንግዲህ ይዟት ሊሄድ ይችላል። ይዟት ከሄደ ደግሞ ያው ካላዛር ጋርም እኮ ያው እምነት ልዩነት ስላለ እንጂ ያው በሰሰት ነበር የሚያት። መሀል ላይ በሆነ ነገር ተጋጩ፣ በማይሆን ነገር። ይሄ ነው ችግር እኮ ገባችኋ? እምነት ልዩነት ያለበት ሰው አብሮ ለመኖር በጣም ከባድ ነው። በሆነ በትንሽ ነገር የሆነ ከባድ ቂም ሊመጣ ይችላል። ከባድ ጸብ ሊመጣ ይችላል። አሁን እኔ ፍቅርና ፏድን አብዛኞቻቸው አይለያዩም አብረው ይሁኑ ምናምን ትላላችሁ። እኔ አብረው ቢሆኑ ብዙም ደስተኛ አይደሉም። አብረው ባይሆኑ ነው የሚሻላቸው። ምክንያቱም የሆነ ጊዜ በሆነ ነገር ይጣላሉ። የሚያለያያቸው ትልቅ ነገር አለና ሄሉና አላዛርም እኔ ሲጀመር አላዛር እንትን ነበር የሚመስለኝ ኦርቶዶክስ፣ ግን እንደዛ መሆኑን አላቀብ ነበርና ትንሽ ምክንያት ያጣለቻቸው በትንሽ ስጦታ። እምነት ከባድ ነው። እውነት ለመናገር በእምነት የተለያየ ሰው አንድ ላይ ለመኖር ውይ በስማም በጣም ትልቅ ጥበብ ይጠይቃል። በጣም ትልቅና ትልቅ ጥበብ። ስለዚህ እኔና ፍቅርን አብረው እንዲሆኑ ብዙም አልመክርም። እና እኔ እንዳይሆኑ የምፈልገው ለዚህ ነው። ብዙ ሰው የሚመክራቸው ለዚህ ነው። እነሱም ራቅ የሚሉ ለዚህ ነው። ገባችኋ? ስለዚህ ሄለንና አላዛርም ቢሆን መለያየታቸው ጥሩ ነው። ግን ስራ እንደ በፊቱ ቢሰሩ አሪፍ ነው። በእርግጥ እነሱ ፍቅረኛሞች ሆንን እኮ አላሉም እኮ እነሱ። ግን እንደ ካፕል ሆኖ ሲሰሩ በጣም ደስ ይሉ ነበር፣ ያምሩ ነበረ። በቃ ተከባብረው ነበር የሚሰሩት። በቃ እሱ እሷን ያከብራል፣ ምንም አይነካትም። እሷም እሱን ታከብረዋለች። በቃ ያየችበትን ነገር ትናገረዋለች። ከዛ ውጭ ግን አይነካኩም ነበረ እና ያው እንደ ፍቅረኛም ብዙም አልሆኑም። ለመሆን ግን መንገድ ላይ ጀመሩ ይመስሉ ነበር። እኛ ለማጣመር እየለፋን ነበር። እንግዲህ ያው ፈጣሪ ያለው ነው የሚሆነው። ደግሞ አላዛር ጋር የመጣችው ልጅ ማለት ነው ያቺ ብሬን በላይ። እኔ እኮ እውነቷን ነው ብዬ ስንት ቀን ማት እንደወረድኩባት፣ ስንት ቀን እንዳጣኳት። ተራ እንደዛ የሚያደርግ ሰው ይልም እንደው ያበደ ሰው ካልሆነ አመት 2-3 አመት 1 ወር 2 ወር ሊበላ ይችላል። ግን ሁሌ እንደዛ ሙሉ ገንዘቡን የሚልክ ሴት አይኖርም። ከላካችሁም ይጋጣችሁ። እኔ ሳጥብ ሰንብቼ ውሸት ነው ብላ አልመጣችም። በስማም እንኳን ውሸት ሆነ ለኔ ሲጀመር አያደርገውም ብያለሁ። ፍራንክ ነው ወይም ደግሞ ራሷ ለመፈመስ ፈልጋ ነው ብዬ ነበር መጀመሪያውንም። ያው እንደጠበቁት ነው የሆነ ማለት ነውና እንግዲህ ሄለን ያው አዲስ ነገር ከልጁ ጋር ግን ሄደዋል። አምሮባቸዋል። የምር በጣም የሚያምሩ ጥንዶች ናቸው ካፕሎችና እንግዲህ ወደፊት ብዙ ነገር ይሰሩልናል ብዬ አስባለሁ። እንዳትጣሉ። ያው ሄለን እኮ ማለት ነው ሰው ጋር ትቀራረባለች፣ ደስ ትላለች እኮ። ግን ሁሉን ነገር በግንባር ነው የምትናገረው። ገባቸዋ? አንዳንዴ ማለት ነው የሚናገር ሰው ሁሉን ነገር በግልጽ የሚናገርና የማያስመስል ሰው ሰዎች ይርቁታል በሆነ ነገር በቃ። ምክንያቱም ግልጹን እንቅጫና የሚናገር እያስመሰለች አትሄድም። እና ሄለን አብዛኛው ጊዜ ሰው ጋር መግባባት የሚያቅታት ምንድን ነው? በግንባር ነው ሁሉን ነገር የምትናገረው። እዛው ላይ ፍርጥ ታረጋለች። ካላስ መናገር ያለባትን ነገር ትናገራለች። አታስመስልም። የውሸት ድራማ መስራት አትፈልግም። ደግሞ የተሰማትን ነገር መደበቅ አትፈልግም። ያየችውን ነገር ቀጥታ ትናገራለች። እና እንግዲህ ከዚህ ልጅ ጋር ቢሰሩ በጣም ደስ ይለናል። ጥንድም ብትሆኑ በጣም ጥሩ ነው። ታምራላችሁና ሁሌም ቢሰሩ እኔ ደስ ይለኛል። የሆነ ሰው ገብቶ ደግሞ ባያለያያችሁ። ዩቲዩበሮች ግን በአብዛኛው ፍቅራቸው አይበረክትም። ለምዶ አላቅም። በቃ
እህትና ሴትና ሴቶቹ ራሱ ከሴት ጋር ራሱ አብረው ሲሰሩ ማለት ነው። ሴትና ሴቶቹ ራሱ በምን እንደሚጣሉ አታውቁትም። በአንድ ይጣሉና የእንትናን ጉዳ ወጣሉ የእንትናን ጉዳ ወጣሉ ምናምን ነው የሚባባሉት። እና ወንዶቹም ሴቶቹም በቃ ዩቲዩበሮች አብዛኛው ጊዜ አብረው ይሰራሉ፣ ግን ፍቅራቸው አይበረክትም። ቶሎ ነው የሚጣሉት። ለምን እንደሚጣሉ ምን እንደሚያጣላቸው አላቅም። በቪዲዮ ይሁን አላቅም። ለእኔ ለአንተ ምናምን በቃ የጥቅም ጉዳይ። ጥቅም እኮ ከባድ ነው። ጥቅም የተባለ ገንዘብ አቤት አቤት። ለእኔ እየተባባሉ ይሁን የሚጣሉ አላቅም። አንድ ሰሞን ያጨወርቁና ከዛ በኋላ ወዲያውኑ ባይ ባይ አሰላማ በቃ ይለያያሉ። እና ደግሞ እኔ ግን ሁሌ ማስበውና የምመኘው ልንገራችሁ፣ ፍቅርና ሄለን ቢመጡ ደስ ይለኛል። አብረው ቢሰሩ ውሽ እንዴት ደስ እንደ አንድ ቀን እንኳን ቢሰሩ ምን አለበት? ሄለን ከሀይሚ ጋር ሰርታለች። አሁን ፍቅርና ሄሉ ሰርተው አያውቁም። አንድ ቀን ስሩ እስኪ ፍቅርና ሄለን ማለት ነው። አብራችሁ እስኪ አንድ ቀን ስሩ እስኪ እንደ በፊቱ እየሳቃችሁ ምናምን ፍሬንዱ ናችሁ። እንዴት እንደወደድናችሁ የሆነ ጊዜ ማለት ነው። እና አብራችሁ ስሩ የሚል ማሳሰቢያ ሰጣችኋለሁ። ይሄ ጀለስ ደግሞ ተመችቶናል። ሁሌ ዘሹ ነይ፣ ተጣመሩ፣ አግቡ፣ ውለዱ፣ ክበዱ ተጋው። ለማንኛውም የምጠሏቸው ሰዎች ደግሞ አላችሁ ምናምን። እናንተ መልካም መቃጠል፣ ምንም ማድረግ አይቻልም። መልካም መቃጠል ጊዜ። ባይ ባይ። ወዳችኋለሁ።